ሪሌሽንሺፑ ትንሽ ጠንከር ያለ አይነት መምሰል ነገር ሲጀምር ጸጉርሽን እኮ ብታሳድጊው ምናምን የሚል ሐሳብ አቀረበ። ግን መጀመሪያ ማይዋጥልሽ እውነት ነው። ኢቭን ከልጅሽ በላይ አንቺ ትቀድሚያለሽ። ልጇን የምር የምትወዳ እንድናት ጭንቅላቷ ጤነኛ ከሆነ የውሳኔ ሰው ሁኑ። ባይዘው ሴቶች የውሳኔ ሰው ሁኑ። ሽልማትሽ አይደለም ወንድ ልጅ በአንቺ ህይወት ውስጥ የሆነ ነገር ሊጨምር የሚመጣ በሱ ህይወት ውስጥ የሆነ ነገር ምትሞይ አጋር ሆነሽ እንድትኖሪ እንጂ ማንነትሽን፣ ህልምሽን፣ ፍላጎትሽን ሊያስጥል የሚመጣ ፍጡር አይደለም። እኔ ነው በጣም እኔነት ያበዛሉ። አንቺ ግን ኮምፕሊትሊ ራስሽን ጠላሻል። ባላንስ አያረግም። ዛሬ በግንኙነቶች ውስጥ የምትሰሪያቸው አራቱን ስህተቶች ነው የምነግርሽ። በጣም ብዙዎቻችን በዚህ መንገድ እናልፋለን፣ እንድናልፍ እንገደዳለን። በባህል እየተነገረን ጆሮአችን ውስጥ እንደ ግዴታችን እየታሰበ ነገር ግን ትክክል ያልሆነ ሊቀየር የሚገባ ብዙ ሴት እህቶቻችንን በርናውት እንዲያደረጉ ያደረጋቸው ህይወታቸውን እንዳያጣጥሙ ያደረጋቸው ህይወት እንዲሰለቻቸው ያደረጋቸው ስህተቶች ነው መነግርሽ። ስህተቶች ብቻ አይደለም የሚያደርሱብሽን ጉዳት እንዲሁም ደግሞ መፍትሄዎቹን ምን ማድረግ አለብሽ እነዚህ ነገሮች ለማስተካከል የሚለውን ነው የምናወራው። በግንኙነት ውስጥ እነዚህን አይነት አራት ስህተቶች በተቻለሽ መጠን አትስሪ። የፈለጉትን ይበሉ። ሰላም ውድ ቤተሰቦች፣ ፔሪ ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ። አብራችሁ ስለሆናችሁ ከልብ ነው የማመሰግነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ከወደዳችሁት ላይክ በማድረግ ቤተሰብ ሁኑ። በእርግጠኝነት ይሄ ቤት የለውጥ ቤት ነውና ብዙ ሐሳቦችን እንደምናንሸራሽርበት አምናለሁ። የመጀመሪያው ራስን አለማወቅ ነው። ራስን አለማወቅ በምን ይገለጣል? የዛ ሰው ደስታ የሰውየው ደስታ ወይም የአጋሬ ደስታ የኔ ደስታ ነው ብሎ ማሰብ ክፋት የለውም። እንደዛ ብሎ ማሰብ ነገር ግን እየዋለ እያደረ ምን አይነት ጉዳት እንደሚያመጣብሽ ልንገርሽ። መጀመሪያ አንቺ ከማግባትሽ አጋር ከመያዝሽ ወይም ደግሞ የፍቅር ግንኙነት ከመጀመርሽ በፊት አንቺ ራስሽን ምንድነሽ? ሙሉ መሆን አለብሽ አይደለ? ሰው ነሽ። ለቤተሰቦችሽ፣ ለእናትና ለአባትሽ ልጅ ነሽ። ለእህት ለወንድሞችሽ እህት ነሽ። ለጓደኞችሽ ጓደኛ ነሽ አይደለ? ያንን ሰው ከማግኘትሽ በፊት እዛ ግንኙነት ውስጥ ከመግባትሽ በፊት አንቺ ለነዚህ ሁሉ ሰዎች ቫልዩ ያለሽ ሰው ነሽ። ከምንም በላይ ደግሞ ለራስሽ ራስን ማወቅ የምንለው ነገር ምን መሰለሽ? ምንድነው የሚያስደስትሽ? ምንድነው ፍላጎትሽ? በህይወትሽ ውስጥ ስታደርጊው ደስ የሚልሽ ነገር ምንድነው? እሱን አለማድረግሽ ጉዳቱ ይህ ነው። ቅር ከሚለው እያልሽ የምታደርጊያቸው ነገሮች በሙሉ እያደር እየዋለ የባዶነት ስሜት እንዲሰማሽ ሁልጊዜ በፍላጎትሽ ሳይሆን ልክ ያንን ሰው ማስደሰት ያንቺ ግዴታ እንደሆነና ጫና እየተደረገብሽ በርናውት እያደረግሽ እንደሆነ አይነት ስሜት ይሰማሻል። ምክንያቱም ያ ሰውዬ ብዙ ጊዜ አንቺ ይሄን ያህል ኤክስትሪም ለዛ ሰው ደስታ በምታደርጊው ነገር ያ ሰውዬ ምላሽ ብዙ ጊዜ አይሰጥሽም። ደን ምንድነው ግን የምፈልገው የሚያስደስተኝ ነገር ምንድነው? ለዚህ ሰውዬ ደስታ ለመስጠት ብቻ ነው የተፈጠርኩት ወይስ እኔ ራሴ ደስ የሚለኝ ነገር አለ? እኔ ራሴ እርካታ የለኝም ወይ? እኔ ፍላጎት የለኝም ወይ? ሮቦት ነኝ ወይ እኔ የሚል ሐሳብ ይመጣና ውስጥሽ ለድብርት ደስታ ለማጣት ኢቭን አብሮሽ ግንኙነት ውስጥ ያለውንም አካል ሰላም መንሳት ትጀምራለሽ። ትልቁ ኮዝ አንቺ ያልገባሽ ነገር የምትፈልጊውን ነገር ባለማወቅሽ የዛ ሰው ደስታ የኔ ደስታ ነው ብለሽ በማሰብሽ ምክንያት የባዶ ቀፎ እንደሆንሽ እንዲሰማሽ ያደርግሻል። የራሴ የምትያቸው ፍላጎቶች አሉሽ። ለአጋርሽ ደግሞ አብሮሽ ላለው ግንኙነት ደግሞ የምታደርጊው ነገር አለ እንጂ ሁሉ ነገር ካንቺ የሚተው መሆን የለበትም። ለምሳሌ ልንገርሽ፣ እኔ የሆነ ሰዓት ከአንድ ሰው ጋር ዴት አደርግ ነበርና
ከዛ ወደ ሪሌሽንሺፕ ወደ ፍቅር ግንኙነት ማደግ ምናምን ጀመረና ሁልጊዜ እኔ ምን አለኝ ጸጉሬን ማሳደግ አልፈልግም። ይሄ በቃ አልፈልግም። ነገም የሚመጣው ባሌ አምኖበት ነው የሚገባው። ለማንም ፐርሰን ብዬ ጸጉሬን ማሳደግ አልፈልግም። ልክ እንደ ቆዳዬ ከኔ ጋር የተዋሃደ ማንነቴ ነው። ደስ ይለኛል። ሳሳድግ ሳይሆን ደስ የሚለኝ ስቆረጥ ነው ደስ የሚለኝ። ኦኬ ይሄ የኔ ደስታ ነው አይደል? የግል ደስታዬ ነው። ከዛ ሪሌሽንሺፑ ትንሽ ጠንከር እያለ አይነት መምሰል ነገር ሲጀምር ጸጉርሽን እኮ ብታሳድጊው ምናምን የሚል ሐሳብ አቀረበ። ግን መጀመሪያ አውርቼዋለሁ። የኔ ወደፊት የኔ ብራንድ እንዲሆን ነው የምፈልገው። ጸጉሬ የኔ መለያ እንዲሆን ነው የምፈልገው። በዲዛይን ዓለም ውስጥ ሊሆን ይችላል፣ ፐርሰናል ዲቨሎፕመንት ሊሆን ይችላል። በየትኛውም ወይ ውስጥ እኔ ባለውበት ቦታ በሙሉ የኔ መለያ፣ የኔ ማንነት፣ የኔ ኮንፈርት ነው። ብዙ ዘመዶቼ ቁጭ ብለው የጸጉር ብለውኛ ቃሉ ለኔ ነው ምቾትን ቢሰጠኝ። ኦኬ መጥፎ ሴት ከሆንኩኝ እዛ ነገር ላይ አሉታዊ ነገር የማደርግ ከሆነ ቺተር ከሆንኩኝ ኃላፊነቴን የማልወጣ ከሆነ ምናምን ግንኙነቱን የሚጎዳ ነገር ባህሪና ስነ ምግባር ካለኝ ኦኬ እሱን አርቃለሁ። ዋይናት እኔ የሆነን ሰው ለማስደሰት እኔ ማያስደስተኝን ነገር በግድ ማደርገው ዋይ ሁልጊዜ ሴት ስለሆንሽ ብቻ እንድትጥይ ፍላጎትሽን እንድትጥይ ትጠየቂያለሽ። ያኔ ኖ መልስ የውሳኔ ሰው ሁኑ። ባይዘው ሴቶች የውሳኔ ሰው ሁኑ። ሽልማትሽ አይደለም ወንድ ልጅ በአንቺ ህይወት ውስጥ የሆነ ነገር ሊጨምር የሚመጣ በሱ ህይወት ውስጥ የሆነ ነገር ምትሞይ አጋር ሆነሽ እንድትኖሪ እንጂ ማንነትሽን፣ ህልምሽን፣ ፍላጎትሽን ሊያስጥል የሚመጣ ፍጡር አይደለም። እኔ የሚል ይቀድማል አንተ እሱ ከሚል ስያሜ በላይ። ስለዚህ ምንድነው የምትፈልጊው? እኔ በቀላሉ ነው በጸጉሬ ነገርኳችሁ። በቀላሉ ነው የምነግራችሁ። በቃ አያስደስተኝም ሲያድግ። ኦኬ ይሄ እኮ የኔ እናት ብታይሽ እኮ እንደዚህ ልታስብ ምን አገባኝ አንተ እናት ለምታስበው እኔ ነኝ ወይ ነው ጥያቄው። የሆነ ሰው ጭንቅላት ውስጥ የሆነ ነገር ስለተሰራና የሱ ማይንድ ሴት እንዲህ ነው ተብሎ ስለተቆለፈበት የሆነን ፐርሰን ደስ እንዲለው እስከ መቼ ነው የኔ ህልሜን የምጥለው? እስከ መቼ ነው የኔ ፍላጎቴን የምጥለው? አይሆንም አይደለ? ግን ትናንሽ የሚመስሉ ፍላጎቶችሽና ደስታዎችሽን ኢቭን እንድትሰዊ አይፈልግም ከልብ የሚወድሽና ትክክለኛ ማይንድ ያለው ሰው። ለምን? አንቺ ደስተኛ ስትሆኝ ነው ግንኙነቱ ደስተኛ የሚሆነው ሲጀምር። መፍትሄው ይሄ ነው። አይ ኖ ይሄ ነገር ደስ አይለኝም፣ ምቾት አይሰጠኝም። በቃ ስፔሻሊ መጀመሪያ ለራስሽ የሌለሽን ነገር ለሰው እንደማትሰጪ ማወቅ አለብሽ። ትልቁ ስህተት እሱ ነው። መፍትሄው ደግሞ ራስሽን የሚያስደስቱሽን ነገሮች መሰዋት አቁሚ፣ አታስለምጂ። የጋራ የሆኑ ነገሮች አሏችሁ ማለት የግል ፍላጎትሽንና የግል ደስታዎችሽን መቅበር አለብሽ ማለት እንዳልሆነ ሁልጊዜ አስታውሺ። ሁለተኛው የምትሰሪው ስህተት ጤናማ ባውንደሪ፣ ጤናማ መስመር አለማስመር። ብዙዎቻችን በዚህ መንገድ እንጎዳለን። ብዙዎቻችን በዚህ መንገድ ብዙ ዋጋ እንከፍላለን። ለፍቅር አጋራችን ኖ አንልም። እሺ ይሄ ይሁን፣ እሺ በምትዩ ነገር ውስጥ ትልቁ ጉዳትሽ መጀመሪያ ክብርሽን ነው የምታጪው። ትናቂያለሽ፣ ምንም አታመጪም። ኖ ምትዩ ነገር የለም። የሆነ ሰው የናርሲሲስት የሆነ ሰው የጥቅመኛ ሰው እንደፈለገ የሚሾፍርሽ ነው የምትሆኙ። ለምን? የራስሽ የሆነ ባውንድሪ የለሽም። ትዳር ውስጥም ሪሌሽንሺፕ ውስጥም ምን ውስጥም ይሁን የራስ የሚባሉ ባውንደሪዎች አሉ። ኖ ምትያቸው። ገብቶሻል? ለምሳሌ መፍትሄው ምንድነው በይኝ። መፍትሄው ምን መስለሽ? ለምሳሌ እኔ አንዳንዴ በጓደኝነት እንደዚህ በማቃቸው ሰዎች ኦቨር ሲሳፈጡኝ፣ ኦቨር አግባብ ያልሆነ ቀልድ፣ አግባብ ያልሆኑ የሆኑ ነገሮች ከኔ ጋር እንዲሳፋፈጡ አልፈልግም፣ አይመቸኝም። በቃ ባህሪዬ ነው። ባህሪነት ብቻ ሳይሆን አልወድም። መብቴ ነው አለመውደድ። ሰዎችን እቀርባለሁ። ፈርዘር ግን በቀልድ ስም የሆኑ መስመር ያለፉ ተረባዎች፣ መስመር ያለፉ ምናምን ነገሮችን አልወድም።
የኔ ነው በቃ የኔ ፍላጎት ነው። ዴን ልክ መስመር ሲያልፉ አይ እዚህ ጋር ታቆማለህ ወይም ደግሞ እዚህ ጋር ታቆሚያለሽ፣ እንዲህ አይነት ነገር አይመችኝም፣ እንዳከብርሽ ከፈለግሽ እንዳከብር ከፈለግሽ ከዚህ መስመር አትለፊ፣ በቃ መብትህን ስብዕናን አልነካም፣ ዴን ስብዕናዬን አትንካ ብለን ኖ እላለሁ። ያለበዛ አስቀየማለሁ። ለማስቀየም ምንም ችግር የለም። ባይዘው ጥሩ ሰው መሆን ምናምን ነው እንጂ በጣም ከባዱ ማስቀየም በጣም ቀላል ነው። መስመሩን ሲያልፍ አይ እንግዲህ ብለህ ማስደንገጥ ትጀምሪያለሽ። ሪሌሽንሺፕ ውስጥ እና ትዳር ውስጥ እንዴት ይሆናል ካልሽኝ መፍትሄውን ልንገርሽ። በጩኸትና በማበድ ሳይሆን ኖ ይሄ ነገር ሶሪ አይመቸኝም፣ በቃ ስታናግረኝ ከዚህ በኋላ ጮክ ብለህ አታናግረኝ፣ በስነ ስርዓት ተረጋግተህ ችግር ለመፍታት እንድታወራኝ እፈልጋለሁ። በቃ ጮክ ብለህ እንድታናግረኝ ምቾት የለኝም። በቃ ይሄ መስመሬ ነው፣ አትለፍ ይሄንን መስመር። የምሬን ነው የምላችሁ። ትከበራላችሁ እንዳይመስላችሁ የሆነ አንቺ ለራስሽ የሆነ ነገር ሰጥተሽ የሆነ ጊዜ ሰጥተሽ ለራስሽ የሆነ ነገር እያደረግሽ ያለ ሁልጊዜ ሰዎች ያንን ነገር ለኔ በቃ ለኔ የሚል አይነት ነገር ብዙዎቻችን ወንዶች አጋሮቻችን ጋር ወይ ፍቅረኞቻችን ጋር የምናየው እንደ ልጅ ለኔ ይወዳሉ። እኔ አልተመቸኝም ታዩ፣ እኔ አልወደድኩትም ታዩ፣ እኔ ደስ አይለኝም ታዩ፣ እኔ እንዲያላኝም ታዩ፣ እኔ ነው በጣም እኔነት ያበዛሉ። አንቺ ግን ኮምፕሊትሊ ራስሽን ጠላሻል። ባላንስ አያረግም። ገብቶሻል? ባላንስ አያደርግም ጭራሽ። ዴን ኖ በቃ ዛሬ ለራሴ ነው ጊዜ ልሰጥ የፈለኩት። አዝናለሁ። ትንሽ ረፍት አድርጌ አስፈላጊውን ነገር አደርግልሃለሁ። እሺ እኔ አባት። ዛሬ ግን ኖ ብዙዎቻችን የሚመስለን ኖ ስንል እነዛ ሰዎች ይቀየማሉ፣ ይጣሉናል። በተቃራኒው ነው ግን ውጤቱ። ራስሽን ስታከብሪ፣ ለራስሽ ቦታ ሲኖርሽ፣ ራስሽን ስታስከብሪና አይ እንግዲህ ስትይ ትከበሪያለሽ እንጂ አትናቂም። መፍትሄው ይሄ ነው። ሶስተኛው ደግሞ ሚዛንን ያልጠበቀ ሰጪነት። በጣም የሚስተዋል ሚዛኑን ያልጠበቀ ሰጪነት። በቃ ፍቅር መስጠት ነው ፍቅር እንጂ ሰጥቶ መቀበል አይደለም ይሉሻል። ፍቅር ሰጥቶ መቀበል ነው አይደለም። ፍቅር ተፈጥሮ የተገነባችበት ሲስተም ተፈጥሮ በራሱ ሰጥቶ መቀበል ነው፣ መስጠት ብቻ አይደለም። ካርቦን ዳይኦክሳይድ ታወጫለሽ፣ ከእጽዋቱ ኦክሲጅን ትቀበያለሽ። የሆነ ነገር ትሰጫለሽ ለተፈጥሮ፣ ተፈጥሮ መልሶ ይሰጥሻል። ሰጥሽ መቀበል አለው ባይ ዲፎልት። ተፈጥሮ ውስጥ ወንድ ልጅ ዘር ይሰጣል፣ ልጅ ይቀበላል። ሁሉ ነገር የሆነ ነገር ይሰጣል፣ ይቀበላል። ይሄ ነው ሂደቱ። ሰጪና ተቀባይ አለ በህይወት ውስጥ። የሆነ ወገን ሁልጊዜ ሰጪ አይሆንም። የሆነ ነገር የሆነ ነገር ሲሰጥ የሆነ ወገን ደግሞ አለኝ የሚለውን ይሰጣል። ወንድ ልጅ ዘሩን ሲሰጥ ሴት ልጅ ጤናዋን ምኗን ሰውታ ልጅ ትሰጣለች። ከባባድ ነገር ነው የምትሰጣጡት፣ ንግድ አይደለም። ሰጥቶ መቀበል ግን አለው። አንድ ሰው ብቻውን ሰጪ ብቻውን ዋጋ ከፋይ ሲሆን ትልቁ ጉዳት የሆነ ሰዓት ላይ በርናውት ታደርጊያለሽ። ብቻሽን እየለፋሽ እንደሆነ፣ ቀንበሩ አንቺ ላይ እንደሆነ፣ ቤቱ በአንቺ እንደቆመ እያሰብሽ በርናውት ታደርጊያለሽ። ስሜት ታጫለሽ፣ ደስታ ታጫለሽ። ከባልሽ ጋር ከፍቅር አጋርሽ ጋር ፍቅርን ማጣጣም ታቆሚያለሽ ኮምፕሊትሊ። ከዛ ያጣሽውን ደስታ ልጆችሽ ላይ ነው የምትወጪው፣ ያጣሽውን ደስታ ፍቅረኛሽ ላይ ነው የምትወጪው፣ ያጣሽውን ደስታ ባልሽ ላይ ነው የምትወጪው። ለምን? ሚዛንሽን አልጠበቅሽም። ጤናሽን ነው የምታጪው። በዛ ላይ በጣም ተናዳጅ፣ ተበሳጭ፣ ደስታ የራቀው ተስፋ የቆረጠ ሰው ይሆንሽ ትመጫለሽ። ለምን? ሁልጊዜ ስትሰጪ ኖረሻል። የሆነ ሰዓት ልብሽ ተፈጥሮ ነውና መቀበል ይፈልጋል። ያኔ መስጠት ያስለመድሻቸው ሰዎች መስጠታቸውን ያቆማሉ። ከማንም ልትቀበይ አትሽም። ሚዛኑን አልጠበቀም። ሁልጊዜ መስዋዕትነት የሚመስልሽ ለእንትኔ ዋጋ መክፈል፣ ለልጄ ዋጋ መክፈል፣ ለባሌ ዋጋ መክፈል፣ ለፍቅረኛ ዋጋ መክፈል። ዋጋሽን አይተሽዋል። በጣም ብዙ እናቶች፣ በጣም ብዙ ትዳር ውስጥ ያላችሁ ሚስቶች፣ በጣም ብዙ ረጅም ጊዜ በፍቅር ግንኙነት ውስጥ ያላችሁ ሴቶች፣ ብዙዎቻችሁ በርናውት አርጋችኋል፣ ደስታ ረቃችኋል።
ገብቷቸዋል። በእናንተ ጫንቃ ላይ ቆሟል እና 10 ዓመት አስቆጠረ 15 ዓመት አስቆጠረ ሲባሉ እድሜው ማስቆጠሩ አይደለም ሰክሰስ። አንቺ ደህና ነሽ ወይ? አንቺ ሰላም ነሽ ወይ? አንቺ ደህና ነሽ ወይ? ስሜትሽ ደህና ነው ወይ? ደስተኛ ነሽ ወይ? እንደ ሴት የሚገባሽን እያገኘሽ ነው ወይ? ራስሽን ጠይቂ። ይሄ ነው ጉዳትሽ። መፍትሄው ምንድነው ካልሽን ከመጠን በላይ መስጠት አቁሚ። ባላንስ ያድርግ። እንደ ሴት ስትሰጪ እንደ ወንድ ያኛው አካል ይስጥሽ። ፍላጎትሽ ይከበር፣ ደስታሽ ይከበር። ሚዛኑን መጠበቅ አለበት። አንዱ ሚዛን ሁል ጊዜ ያጋደለ ሳይሆን ጤነኛ አይደለም። ሚዛኑን ያልጠበቀ ነገር ጤነኛ አይደለም። ስለዚህ ሚዛኑን መጠበቁን ሁል ጊዜ እርግጠኛ ሁኚ። ስጪ። ሴት አይደለሽ? ሴት ነው የምታቆመው ትዳርን። ሴት አይደለም የምታቆመው፣ በጋራ ነው የሚቆመው ትዳርን። ይሄንን ማይንዶሽ አድርገውናል። በቃ ሴት ብቻዋን ትዳር አታቆምም፣ በጋራ ነው ትዳር የሚቆመው። ሴት ኃላፊነቷን ትወጣለች በአግባቡ፣ ወንድ ኃላፊነቱን ይወጣል በአግባቡ። ሪሌሽንሺፕም ትዳርም ጓደኝነትም ቢሆን የጋራ እንጂ የግል አይደለም። ማንነታችሁንና ግንኙነታችሁን ለዩ። እኔ የሚለው ነገር አለ፣ ከዛ ሰው ጋር ያለን ግንኙነት የሚባል ነገር አለ። እኔ ቀድማለሁ። መጀመሪያ እኔ ደህና መሆን አለብኝ፣ እኔ ሰላም መሆን አለብኝ። ከዛ ለዛን ሰው ሰላም እሰጣለሁ። ስለዚህ ሚዛኑን ጠብቂ። ያለ አግባብ ኦቨር መስዋዕትነት መክፈል አቁሚ። ማብራሪያ ያስፈልግሽም ለዚህ። አራተኛው ራስን አለመውደድ። ራስን መውደድ ሲባል ይሄ ሰልፊሽነት ምናምን ይመስላችኋል? ራስ አለመውደድ ጉዳቱ ምን መሰለሽ? ራስሽን ሳትወጂ ስትቀሪ ንጽህናሽን አትጠብቂም፣ ራስሽን አትንከባከቢም፣ አታነቢም፣ ስፖርት አትሰሪም። የኔ የምትዩ ጊዜ የለሽም ከጓደኞችሽ ጋር። እሱ ያለሽ ሰርክል ውስጥ ብቻ ነው የምትሆኙ። በቃ ህይወትሽ እሱና እሱ። ከሱ በፊት አንቺ እንደምትቀድሚ ረስተሻል። ስለዚህ በህይወት ውስጥ በርናውት ነው የምታረጊው። የራስሽ ፍሪ ታይም የለሽም። ንጽህናሽን አትጠብቂም። የሆነ ነገር ስታገኚ በቃ ከእንጀራና ከምናምን አታልፊም። ኖ ለራስሽ የምትዩ ነገር እስቲ መመደብ ጀምሪ። እኔ አሁን ብዙ ጊዜ ኩዌሽን አረጋለሁኝ። ትዳር ውስጥ ያለሽ ሴት ከሆንሽ የቤት አስቤዛ ገንዘብ ሲሰጥሽ እስቲ ስንቶቻችሁ ናችሁ ለፀጉር መሰሪያ፣ ለሎሽን፣ መሰረታዊ ንጽህናዎችን ለመጠበቂያ ገንዘብ ያስፈልገኛል ብላችሁ ከአስቤዛ እኩል ባላችሁን የምትጠይቁ? ሰርታ ከማትመጣ ሴት ውጪ ነው ማወራው። ከባላችሁ የምትቀበሉ ስንቶቻችሁ ናችሁ እንደ አስቤዛ በየወሩ ይሄን ነገር የምታስመድቡ? የለም። ሜቢ ስራሽን አስተቶሽ ልጅ እያሳደግሽ ነው ብላ 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 ብዙ ነገሮች አሉ። ከባድ ነገሮች በህይወትሽ ይገቡኛል። ግን ስንቶቻችን ነን ይሄንን ልክ እንደ አስቤዛ ማንነትን ራስን እንደመጠበቂያ ባሎቻችንን ጠይቀን የምናቀው? ወንዱ ጺሙ ሲያድግ ጺሙን ይቆረጣል፣ ሄዶ ፀጉሩን ይቆረጣል። የስ አንቺ ማነሽ? ስለወለድሽ አበቃልሽ ማለት ነው ወይ? ስላገባሽ አበቃልሽ ማለት ነው ወይ? ያን ሰውዬ በጣም ስለወደድሽ በቃ እሱ ያለሽ ነገር እንዳይመስልሽ። ክብርና ሞገስን፣ መከበርን፣ መሰማትን ያጣሹ በገዛ እጅሽ ነው። ጉዳቱ ይሄ ነው። የሆነ ሰዓት ደስታ ይርቅሻል። በጣም የረሳሹ ነገር አንቺ የሌለሽን መውደድ፣ አንቺ የሌለሽን ነገር ለሰው መስጠት አትችይም። ባዶ ከሆንሽ አንቺ ለትዳርሽም ለልጆችሽም ለሪሌሽንሺፕሽም መስጠት አትችይም። የሌለሽን ልትሰጪ አትችይም። ራሱን ያልወደደ ሰው ሊወድ አይችልም። ልጅሽን ልትወጂ አትችይም። ራስሽን እየጣልሽ ልጄን ወደዋለሁ ብቲ ታስቂኛለሽ። ልጅሽ እኮ አንቺን ነው የሚያየው። ልጅሽ አንቺን ነው የምታየው። ምን አይነት እናት እንዳለቻት ታያለች። ራሷን የምትወድ እናት ያለቻት፣ ራሷን የምትንከባከብ እናት ነው ያለቻት። አንቺ የምታስቢው ለልጅሽ ስጋና አሳ እየፈጨሽ ማብላትሽን ኖ። ከምግብ በላይ ልጆች የሚሰሩት በስነ ልቦና ነው። አንቺ ራስሽን በመንከባከብሽ ውስጥ፣ በማንበብሽ፣ ስፖርት በመስራትሽ ውስጥ ልጆችሽ ይታነጻሉ። በቤተ ክርስቲያን በመሄድሽ ውስጥ ልጆችሽ ይታነጻሉ። መንፈሳዊ በመሆንሽ ውስጥ ትዳርሽ፣ ሪሌሽንሺፕሽ፣ ፍቅርሽ ይታነጻል። መፍትሄው አንቺ እንደምትቀድሚ እወቂ፣ ከባልሽም ከልጅሽ። በጣም የሚያስቀው ማይዋጥልሽ እውነት ነው።
ኢቭን ከልጅሽ በላይ አንቺ ትቀድሚያለሽ። ልጇን የምር የምትወድ አንድ እናት ጭንቅላቷ ጤነኛ ከሆነ መጀመሪያ የምታደርገው የራሷን ጤና መጠበቅ፣ የራሷን ሰላም መጠበቅ፣ የራሷን መንፈሳዊነት መጠበቅ ነው። ብዙዎቻችን ለልጄ ብለን እያልን የምናደርገው ነገር ከትራውማ የመጣ ከመጥፎ አመለካከት የመጣ መስዋዕትነት የሚለውን ነገር ትርጉም ስላዛባ ነው፣ አቢውስ ስለተደረገ ትርጉሙ እንጂ ለልጅሽ የምር መኖር መስዋዕትነት የምትከፊ ሴት ከሆንሽ ራስሽን ጠብቂ፣ ራስሽን አክብሪ፣ ለልጅሽ አራያ ሆኚ። የመጀመሪያ አራያ እናት ነች፣ ለቤተሰብ ሚስት ነች። ለፍቅረኛሽ ደግሞ ራስሽን ስታከብሪ እሱም ፕራውድ ያደርጋል፣ እሱም መስመሩን አያልፍም። ስታከብርሽ ራስሽን ያከብርሻል፣ ሳይወድ በግዱ አንደበትሽ አውጥቶ ሳይሆን ኢነርጂሽ ይናገራል። ባይዘው የምትናቂው በገዛ ኢነርጂሽ ነው፣ በገዛ ኢነርጂሽ ነው። ይሄንን እወቁ። እነዚህን 4 ነገሮች በትክክል ማድረግ ስትጀምሪ አቢዩዚቭ የሆኑ ሰዎች ይርቃሉ፣ ካጠገብሽ ይራቁ፣ አያስፈልጉሽም። ትክክለኛ ሜንታሊቲ ያለው አብሮ ትዳርን፣ ሪሌሽንሺፕን፣ እጮኝነትን፣ ፍቅርን መገንባት የሚፈልግ ጤናማ ሰው ግን በህይወትሽ ይመጣል። ያኔ ፍላጎትሽና ህልምሽን ሳትተይ ፍቅርን፣ ትዳርን፣ ሰላማዊ ግንኙነትን መገንባት ምን እንደሆነ በደንብ ትማሪያለሽ፣ ጣዕሙንም ታጣጥሚያለሽ። በእርግጠኝነት ብዙ እህቶች እንደረዳችሁ አምናለሁ። ግን በብዛት የትኛውን ተቸገራችሁ እናንተ? የትኛው ከበዳችሁ? የትኛው ነው ዋጋ ያስከፈላችሁ በህይወት ውስጥ? ያልተሳካልሽ ነገር ምንድነው? እኔ ልወቀው። ለመፍትሄ በደንብ እናወራበታለን። አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው ውድ ቤተሰቦች። በሌላ ጠቃሚ ቪዲዮ እንገናኛለን። ባይ ባይ። መጀመሪያ የምታደርገው የራሷን ጤና መጠበቅ፣ የራሷን ሰላም መጠበቅ፣ የራሷን መንፈሳዊነት መጠበቅ ነው። ብዙዎቻችን ለልጄ ብለን እያልን የምናደርገው ነገር ከትራውማ የመጣ ከመጥፎ አመለካከት የመጣ መስዋዕትነት የሚለውን ነገር ትርጉም ስላዛባ ነው፣ አቢውስ ስለተደረገ ትርጉሙ እንጂ ለልጅሽ የምር መኖር መስዋዕትነት የምትከፊ ሴት ከሆንሽ ራስሽን ጠብቂ፣ ራስሽን አክብሪ፣ ለልጅሽ አራያ ሆኚ። የመጀመሪያ አራያ እናት ነች፣ ለቤተሰብ ሚስት ነች። ለፍቅረኛሽ ደግሞ ራስሽን ስታከብሪ እሱም ፕራውድ ያደርጋል፣ እሱም መስመሩን አያልፍም። ስታከብርሽ ራስሽን ያከብርሻል፣ ሳይወድ በግዱ አንደበትሽ አውጥቶ ሳይሆን ኢነርጂሽ ይናገራል። ባይዘው የምትናቂው በገዛ ኢነርጂሽ ነው፣ በገዛ ኢነርጂሽ ነው። ይሄንን እወቁ።